ሰላም ሰላም ውድ ቻናላችን ቤተሰቦች ሰላማችሁ ይብዛ በያላችሁበት። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። በለጠ ነኝ። እንደሚታወቀው በዚህ ዩቲዩብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ ኢትዮጵያ የሚጠቀመውን አማርኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ላይ ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ከጓደኞቻችሁ ጋር ቻት ስትደራረጉና ስትጠጣፉ ከዛም አልፎ ደግሞ ቲክታክ ላይ እና ዩቲብ ላይ ገብታችሁ ኮመንት ማንበብ መጻፍ ብትፈልጉ ብዙ ኢትዮጵያ የሚጠቀም ምንድን ነው አማርኛ በእንግሊዝኛ ነው ማለት ነው። ሰው እሱን ለማሻሻል እኛ እዚህ ጋር አሪፍ አሪፍና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪብቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው ማለት ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉን መማማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት ልግባ። እስክሪብቶና ወረቀት መያዛችሁ እንዳትረሱ። በዛሬ ትምህርታችን ደግሞ ከዋጋ ጋር አያይዘን የምንጠቀማቸው ቃላቶችን እንዴት እንጽፋለን የሚለውን አብረን እናያለን ማለት ነው። ልጀምር። በጣም ውድ ነው። የሆነ ነገር ውድ ከሆነ ምን እንላለን? በጣም ውድ ነው ብለን መናገር እንችላለን ማለት ነው። ኦኬ በጣም ውድ ነው። አንድ የአማርኛው ልድገመው። በጣም ውድ ነው። በአንድ ላይ ምን ይላል? በጣም ውድ ነው ይላል። በጣም ውድ ነው። በአንደኛ ፊደልና ቢና ኢ፣ ጣ አራተኛ ናት፣ ቲና ኤ፣ ም ስድስተኛ ናት። ምን እንጠቀማለን? በጣም ው ደብሊው እና ዩ፣ ድ ዲን እንጠቀማለን። ውድ ነ ኤኒ ው ደብሊው እንጠቀማለን። ነው በአንድ ላይ ምን ይላል? በጣም ውድ ነው ይላል። በጣም የሚለው እንደዚህ፣ ውድ የሚለው እንደዚህ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ በጣም ውድ ነው። ኦኬ ቀጣይ ደግሞ ይህን ለመግዛት አቅም የለኝም። የሆነ ነገር ለመግዛት ውድ ከሆነባችሁ ከዛ ምን ትላላችሁ? ይህን ለመግዛት አቅም የለኝም ብለን መጻፍ እንችላለን ማለት ነው። ኦኬ አማርኛው ልድገመው። ይህን ለመግዛት አቅም የለኝም። በአንድ ላይ ምን ይላል? ይህን ለመግዛት አቅም የለኝም ይላል። ይህ ዋይና አይ እንጠቀማለን። ህ ኤች እንጠቀማለን። ን ኤን እንጠቀማለን። ይህን ለኤልይ መ ኤሚ ግ ጅን እንጠቀማለን። ዛ ዜድኤ ት ቲን እንጠቀማለን ማለት ነው። ለመግዛት ይህን ለመግዛት አ ኤን እንጠቀማለን። ቅ ኬን እንጠቀማለን። ም ኤምን እንጠቀማለን። አቅም የ ዋይ ለ ኤል ኝ ጂኤን ም ኤምን እንጠቀማለን። የለኝም በአንድ ላይ ምን ይላል? ይህን ለመግዛት አቅም የለኝም ይላል። ኦኬ ይህን የሚለው እንደዚህ ጣፍኩኝ። ለመግዛት የሚለው እንደዚህ ጣፍኩኝ። አቅም የሚለው እንደዚህ ጣፍኩኝ። የለኝም የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ይህን ለመግዛት አቅም የለኝም። ኦኬ ቀጣይ ደግሞ በጣም ርካሽ ነው። የሆነ ነገር ዋጋው ከረከሰ ምን እንላለን? በጣም ርካሽ ነው እንላለን ማለት ነው። በጣም ርካሽ ነው። ኦኬ አማርኛው ልድገመው። በጣም ርካሽ ነው። በአንድ ላይ ምን ይላል? በጣም ርካሽ ነው ይላል። በቢ ጣ ቲኤ ም ኤም እንጠቀማለን። በጣም ር አሪ ካ ኬኤ ሺ ኤስኤች ርካሽ ነ ኤኒ ው ደብሊው እንጠቀማለን። ነው በአንድ ላይ ምን ይላል? በጣም ርካሽ ነው ይላል። በጣም የሚለው እንደዚህ ጣፍኩኝ። ርካሽ የሚለው እንደዚህ ጣፍኩኝ። ነው የሚለው እንደዚህ ጣፍኩኝ ማለት ነው። በጣም ርካሽ ነው። ኦኬ ቀጣይ ደግሞ ከባለፈው ሳምንት ጨምሯል። የሆነ ነገር ከባለፈው ሳምንት ከጨመረ ምን እንላለን ማለት ነው? ከባለፈው ሳምንት ጨምሯል እንላለን ማለት ነው። ኦኬ አማርኛው ልድገመው። ከባለፈው ሳምንት ጨምሯል። በአንድ ላይ አማርኛው ምን ይላል? ከባለፈው ሳምንት ጨምሯል ይላል። ከኬኢ ባ ቢኤ ለኤልኢ ፈ ኤፍኢ ው ደብሊው እንጠቀማለን ማለት ነው። ከባለፈው ሳ ኤስኤ ም ኤም እንጠቀማለን። ን ኤን እንጠቀማለሁ። ት ቲ እንጠቀማለሁ። ሳምንት ጨ ሲኤች ም ኤም እንጠቀማለሁ። ሯ አር ዩ ኤ ል ኤል እንጠቀማለሁ። ጨምሯል
ምን እንላለን? ከባለፈው ሳምንት ጨምሯል እንላለን ማለት ነው። ከባለፈው የሚለው እንደዚህ ጣፍኩኝ፣ ሳምንት የሚለው እንደዚህ ጣፍኩኝ፣ ጨምሯል የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። ከባለፈው ሳምንት ጨምሯል። ኦኬ። ቀጣይ ደግሞ የዛሬው ቅናሽ ነው። ዛሬ ላይ ቅናሽ ከሆነ ምን እንላለን? ከሰነበተው ስናወዳድረው የዛሬው ቅናሽ ነው ብለን መናገር እንችላለን ማለት ነው። ኦኬ። የዛሬው ቅናሽ ነው። በአንድ ላይ ምን ይላል? የዛሬው ቅናሽ ነው ይላል። የዛሬው ቅናሽ ነው። የ አንደኛ ፊደል ስለሆነች ዋይ እና ኢ፣ ዛ ዜድ እና ኤ፣ ሬ አር እና ኢ፣ ሁ ደብሉ እንጠቀማለን። የዛሬው ቅ ኬን እንጠቀማለን። ና ኤን ኤ፣ ሺ ኤስ ኤች፣ ቅናሽ ነ ኤን ኢ፣ ው ደብሉ እንጠቀማለን። ነው በአንድ ላይ ምን ይላል? የዛሬው ቅናሽ ነው ይላል። የዛሬው የሚለው እንደዚህ ጣፍኩኝ፣ ቅናሽ የሚለውን እንደዚህ ጣፍኩኝ፣ ነው የሚለውን ደግሞ እንደዚህ ጣፍኩኝ ማለት ነው። በአንድ ላይ የዛሬው ቅናሽ ነው ይላል። የዛሬው ቅናሽ ነው። ኦኬ። ቀጣይ ደግሞ ምን ይላል? 20% ቅናሽ አድርገናል። ማስታወቂያ ላይ ሲሰራ ታይሆን እንደ ብዙ ጊዜ 20% ቅናሽ አድርገናል። እንዴት እንደምንጽፈው ላሳያችሁ። 20% ቅናሽ አድርገናል ማለት በምፈልግ ደግሞ 20% ቅናሽ አድርገናል። 20% እንደዚህ ጣፍኩኝ። ቅ ኬን እንጠቀማለሁ። ና ኤን ኤ፣ ሽ ኤስ ኤች እንጠቀማለሁ። ቅናሽ አ ኤ እንጠቀማለሁ። ድ ዲ እንጠቀማለሁ። ር አር እንጠቀማለሁ። ገ ጂ ና ኤን ኤ፣ ል ኤል እንጠቀማለሁ ማለት ነው። አድርገናል በአንድ ላይ ምን ይላል? 20% ቅናሽ አድርገናል ይላል። 20% ቅናሽ አድርገናል። ሶ የዛሬ ትምህርታችን ከዋጋ ጋር አያይዘን የምንጠቀሙ ቃላቶችን እንዴት አድርገን እንጥፋለን የሚለውን ነበር። አንድ ያደርገምላችሁ። በጣም ውድ ነው። የሆነ ነገር ውድ ከሆነ በጣም ውድ ነው። ይሄው እንደዚህ ጣፍኩኝ። ኦኬ። ይህን ለመግዛት አቅም የለኝም። እንደዚህ ጣፍኩኝ። አቅም ከሌለን ይህን ለመግዛት አቅም የለኝም እንላለን ማለት ነው። ኦኬ። በጣም ርካሽ ነው። እንደዚህ ጣፍኩኝ። በጣም ርካሽ ነው። ከባለፈው ሳምንት ጨምሯል። ይሄንም እንደዚህ ጣፍኩኝ። ከባለፈው ሳምንት ጨምሯል። የዛሬው ቅናሽ ነው። ይሄንም እንደዚህ ጣፍኩኝ። የዛሬው ቅናሽ ነው። 20% ቅናሽ አድርገናል። እንደዚህ ጣፍኩኝ ማለት ነው። ሶ የዛሬ ትምህርታችን ከዋጋ ጋር አያይዘን የምንጠቀማቸው ቃላቶችን እንዴት እንጽፋለን እናነባለን የሚለውን ነበር። ስለዚህ እናንተም ደጋግማችሁ ፕራክቲስ በማድረግ መለማመድ ትችላላችሁ ማለት ነው። ሁሌም እንደምላችሁ አማርኛ በእንግሊዝኛ በጣም ቀላል ትምህርት ነው። ደጋግሞ ፕራክቲስ ማድረግ ነው ማለት ነው። የአንድ ወር የሁለት ወር ነው። በተለይም ደግሞ አማርኛ ማንበብ መጻፍ ለምትችሉ ልጆች ፈጣን የሆነ ተማሪ በአንድ ወር መጨረስ ይችላል። መካከለኛ ደግሞ በሁለት ወር ይጨርሳል ማለት ነው። ስለዚህ ቀላል እንደሆነ አውቃችሁ ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ምንም እኮ የሚያስቸግር ነገር የለም። ኤቢሲዲዎችን እንለያለን፣ ስሞል ሌተር እና ካፒታል ሌተር። ከዛ ደግሞ ቫውልና ኮንሶናንት አናባቢና ተነባቢ የሚባላለን። እነሱን ከለየን ደግሞ የአማርኞችን 34ቱን ፊደል ወደ እንግሊዝኛ ተቀየር። ከዛ በኋላ እያገጣጠምን በአንድ ላይ ማንበብ መጣፍ ነው ማለት ነው። ትንሽ ሊያስቸግረን የሚችልና ሰዓት ሊወስድ የሚችል ምንድን ነው? ኖርማል እንግሊዝኛው ትንሽ ሰዓት ሊወስድብን ይችላል እንጂ አማርኛ በእንግሊዝኛ በጣም ቀላል ነው፣ ግን አስፈላጊ ነው። በየሄዳችሁበት ቲክቶክ ላይ ሆነ ዩቲዩብ ላይ ሆነ ፌስቡክ ላይ ኢሞ ላይ ቻት ስትደራረጉ ብዙ ኢትዮጵያ የሚጠቀም አማርኛ በእንግሊዝኛን ስለሆነ እናንተ ደግሞ ደጋግማችሁ ፕራክቲስ ማድረግ ትችላላችሁ ማለት ነው። ከዛ በተረፈ ደግሞ መጀመሪያ ላይ እንደነገርኳችሁ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም፣ በኢሞ፣ በቴሌግራም፣ በዋትሳፕ፣ በፌስቡክ እያስተማር እንገኛለን። ስልክ ቁጥራችን እዚህ ጋር ያለላችሁ ሀይበሉን ደውሉን፣ መማር እንችላለን። ቴንኪው